ማህበረ ቅዱሳን ለልምድ ልውውጥ ወደ ቱርክ የላካቸው የጉባኤ ቤት መምህራን ያገኙትን ተሞክሮ ወደ ተግባር መቀየር እንደሚገባቸው አሳሰበ። የቤተ ክርስቲያን ቅርሶችን መንፈሳዊ ክብር ለመጠበቅና በምዕራባውያን ተጽዕኖ ስር እንዳይወድቁ ለመከላከል ራሱን የቻለ አሰራር መዘርጋት እንዳለበት ተጠቆመ። ሊቃውንተ ቤተ ክርስቲያን የቅዱስ ያሬድን ስራዎች ለነቀፋ ከሚዳርጉ ድርጊቶች መጠበቅ እንደሚገባቸው ተነገረ። ተመልካቾቻችን እኚህና ሌሎች ተጨማሪ መረጃዎችን ወደ እናንተ እናቀርባለን። ሰላም እግዚአብሔር ቤተሰቦች፣ ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድርገው ኤልሳይት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ማህበረ ቅዱሳን ለልምድ ልውውጥ ወደ ቱርክ የላካቸው የጉባኤ ቤት መምህራን ያገኙትን ተሞክሮ ወደ ተግባር መቀየር እንደሚገባቸው አሳሰበ። ይህም ጉዞ ማህበረ ቅዱሳን ያደረገውን ተቋማዊ ለውጥ ተከትሎ የተዘጋጀ ሲሆን ማህበሩ በልዩ ልዩ አካባቢዎች በሚሰራቸው የአብነት ትምህርት ቤቶች ላይ ትልቅ ለውጦችን ያመጣል ተብሎ ይታሰባል። ተመስገን ፈቃዱ የጉዞውን ዓላማ በተመለከተ ዝርዝር መረጃ አለው። ተከታትለን እንመለስ። ማህበረ ቅዱሳን የጉባኤ ቤት መምህራን በቱርክ ሀገር የሚገኙ ታሪካዊና መንፈሳዊ ስፍራዎችን እንዲጎበኙና የልምድ ልውውጥ እንዲያደርጉ ወደ ስፍራው በመላክ መምህራኑ የ10 ቀን ቆይታ አድርገው እንዲመለሱ አድርጓል። የዚህን ጉዞ ዋና ዓላማም በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ዳይሬክተር ዲያቆን ደረጀ ጋርደው ገልጸውልናል። አጠቃላይ ጉዞ ይሄንን የውጭ ጉዞ ሊቃውንትና ለገዳማውያን ስናዘጋጅ አንደኛ እንግዲህ ከአሃት አብያተ ክርስቲያናትና ከሌሎች ተቋማት እንግዲህ ሃይማኖት ተቋማት የሆኑ ከኛ ውጭ የሚሆኑ ሌሎች ሃይማኖት ተቋማት በገዳማዊ ህይወት ሃይማኖታዊ አስተምሯቸው እንደገና በቤተ ክርስቲያን አስተዳደር በልማትና ማህበራዊ አገልግሎት ያላቸው ልምድ ምንድነው የሚለውን እሱን ተሞክሮ ቀስመው እንዲመጡ ነው። በተለይ ደግሞ በዚህ የቱርክ ጉዞ ላይ ሊቃውንቱ ሲመረጡ የጉባኤ ሊቃውንት መምህራን ዓለም አቀፋዊ የሆነ ልምድና ተሞክሮ እንዲኖራቸው ዘመኑን የዋጀ ከዛ በቀሰሙት ልምድ መሰረት ዘመኑን የዋጀ አገልግሎት እንዲሰጡ ለማስቻል ነው። እንግዲህ ዓላማው ትልቁ ዓላማ ወደዛ ጉዞ እንዲደረግ የተወሰነበት ምክንያት ይህ ጉዞ ማህበረ ቅዱሳን ያደረገውን ተቋማዊ ለውጥ ተከትሎ የተዘጋጀ ሲሆን ማህበሩ በልዩ ልዩ አካባቢዎች በሚያሰራቸው የአብነት ትምህርት ቤቶች ላይ ትልቅ ለውጦችን ያመጣል ሲሉ የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ ገልጸዋል። በአብነት ትምህርት ቤቶች በገዳማት በአብነት ትምህርት ቤቶች የምንሰራቸው ስራዎች ላይ ትልቅ ለውጥና ምርታ ያመጣል ብለው ስትራቴጂ ፕላን ላይ ታሳቢ ተደርጎ የተቀመጡ ጉዞዎች ናቸው። ሊቃውንቱ የአብነት ትምህርት ቤት በገዳማት ያሉ አባቶቻችን በሚያዩዋቸው በሚመለከቷቸው በሚኖራቸው ልምድ አገልግሎትን የምናሳድግበት መንገዶች ይፈጠራሉ ማለት ነውና ያንን ታሳቢ ተደርጎ የተዘጋጁ ጉዞዎች ናቸው። በጉዞ ላይ የተሳተፉ የጉባኤ ቤት መምህራን ያደረጉትን የልምድ ልውውጥ ወደ ተግባር መቀየር ይጠበቅባቸዋል ሲሉም መልእክታቸውን አስተላልፈዋል። ያንን ባይናቸው ያዩትን በፊት የነበረው የቅዱሳን ቦታ አሁን ያለው ነባራዊ ሁኔታ እሱን በማስተሳሰር ለደቀ መዛሙርቶቻቸው እንዲያስተምሩ ይጠበቅባቸዋል። በፊት እንግዲህ ያስተምራሉ ለተወሰነ ለ5 ዓመት የሚሆን ለ10 ዓመት አስተምረው ተማሪዎችን አስመርቀው ያስወጣሉ። አሁን ከዛ ባሻገር ነው። ስለዚህ የሚመረቀው ተማሪ ምን መሆን አለበት? ከዛ ደቀ መዝሙር ምን ይጠበቃል? ቤተክርስቲያን ምን ትጠብቅበታለች? ምእመናንስ ምን ይጠብቃሉ? የሚሉትን ጉዳዮች ይሰራሉ ወደፊት። የቤተ ክርስቲያን ቅርሶችን መንፈሳዊ ክብር ለመጠበቅና በምዕራባውያን ተጽዕኖ ስር እንዳይወድቁ ለመከላከል ራሱን የቻለ አሰራር መዘርጋት እንዳለበት ተጠቆመ። የቤተ ክርስቲያን ጥንታውያን ቅርሶች በሚጎበኙበት ወቅት የሚገባቸውን መንፈሳዊ ክብር እንዲሰጣቸው ጠንካራ መመሪያ መዘርጋትና አስጎብኚዎችም የበኩላቸውን ኃላፊነት ሊወጡ ይገባል ስትል ባልደረባችን ታሪኩ አራርሶ ተጨማሪ ዘገባ አሰናድታለች። ሀገራችን በዩኔስኮ በዓለም ቅርጽነት ካስመዘገበቻቸው ቅርሶች መካከል 90 እና 95% ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ናቸው። ቀደም ሲል ሐሳባቸውን ያጋሩን በኩረ ትጉሃን ቀሲስ ምትኩ ከንቲባ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳቅርስ ቤተ መጻሕፍት ወመዘክር ኃላፊ ናቸው። ቤተክርስቲያን ቅርስን ጠብቃ ከትውልድ ወደ ትውልድ በማስተላለፍ ረገድ ከፍተኛ አስተዋጽኦ ያበረከተች ብትሆንም ለመታዘብ እንደሞከር ነው ወደ ሀገር ውስጥ የሚገቡ የውጭ ዜጎች ቁጥር መጨመሩን ተከትሎ ጥንታውያን የቤተ ክርስቲያን ቅርሶችን በሚጎበኙበት ወቅት የቤተ ክርስቲያን ቅዱስ ቦታውን የማይመጥኑ አለባበሶች በሰፊው ይስተዋላሉ። ይሄ ነው ብለው ሄዶ ለሀገራቸው ፕሮፌ የሚያደርጉበት አይደንቲፋይ የሚያደርጉት የሚያስረዱበት ነገር ቢሆን ይህን ያህልም ደግሞ ወንዶች ልክ እንደ ኢትዮጵያ አለባበስ ምን ችግር አለ ነጠላ ለብሶ ቢመጡ ብለን ህግ ብናወጣ ምንድነው ችግሩ? ያን ያህልም ቅርሶቻችንን ለመጎብኘት በሚመጡበት ሰዓት ስርዓቱን፣ ደንቡን፣ አለባበሱን ቅድም ያልሽኝን ሁሉ ስርዓቱን ወንዶች የወንዶችን ለብሰው ሴቶች እህቶቻችን የቤተ ክርስቲያንን ባይሆን ራሳቸውን ተከናንበው ነጠላ ለብሰው ቢመጡ ደስታውን አልችልም። ምክንያቱም ያ ቅርስ ራሱ ገላጭ የሆነ የሚያስተምረው ትምህርት ስላለ። በአሁኑ ወቅት ቱሪስቶች የቤተ ክርስቲያንን ቅርሶች ለመጎብኘት በሚያቀኑበት ጊዜ የሚሰጠው መረጃ አነስተኛ መሆኑና በአንዳንድ ቦታዎች ላይ ለገቢ ብቻ ቅድሚያ መስጠት ዝንባሌ እንደሚታይም ገልጸውልናል። አስጎብኚዎች ያንን በሚያስረዱበት ሰዓት ለሃይማኖት ቦታ ሰጥተው አጥብቀው አክብረው እንዳልኩሽ ይረቃልና የሃይማኖት ጉዳይና የባህልን በቦታው ይሄ ባህል ነው፣ የባህል ደግሞ እንደዚህ ነው፣ ይሄ ደግሞ ሃይማኖታዊ መገለጫ አለው ብለው በደንብ ማስረዳት ካልቻሉ በስተቀር አንድ ሞኝ የተከለውን 100 ሊቃውንት ሊነቅሉ አይችሉም። ስለዚህ ጥንቃቄ ያሻል። የቤተ ክርስቲያን ጥንታውያን ቅርሶች መንፈሳዊ ሴታቸው ሳይበረዝ ለትውልድ እንዲሻገሩ አስጎብኚዎችም ለቤተ ክርስቲያን ቅርሶች ጥንቃቄ ማድረግ እንደሚጠበቅባቸውም አሳስበዋል። የአርባ ምንጭ ከተማ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ማህበረ ቅዱሳን ምእመናን በሚናገሩት ቋንቋ ስብከተ ወንጌልን እየሰጠ መሆኑን ገለጹ። ዋና አፈ ጉባኤው ይህንን ያሉት በጋሞኛ ቋንቋ የተዘጋጀው የውዳሴ ማርያም መጽሐፍ ለአገልግሎት መዋሉን ተከትሎ ነው። በማህበረ ቅዱሳን የአርባ ምንጭ ማዕከል የላከልን መረጃ ሀብቴ ብርሃኑ እንደሚከተለው ያቀርብልናል። በማህበረ ቅዱሳን አርባ ምንጭ ማዕከል አዘጋጅነት ታትሞ የተሰራጨው ውዳሴ ማርያም በልሳነ ግዕዝ ወበጋሞ የጸሎት መጽሐፍ የምርቃት መርሃ ግብር ማከናወኑ ይታወሳል። በዚህ መርሃ ግብር ላይ የጋሞና አካባቢ ዞኖች ሀገረ ስብከት ዋና ጸሐፊን ጨምሮ የማዕከል የስራ ኃላፊዎች፣ የአርባ ምንጭ ከተማ የመንግስት የስራ ኃላፊዎችና ሌሎች እንግዶች ተገኝተዋል። በትርጉም ስራው ላይ የተሳተፉት ዲያቆን ተካልኝ በቀለ መጽሐፉ ምእመናን በሚገባቸውና በሚረዱት ቋንቋ እንዲጸልዩ እንደሚያግዛቸው አንስተዋል። ጋሞኛ ቋንቋ ቢተረጎም ምእመኑ ሊጸልይ ምእመኑ እግዚአብሔርን ሊጠይቅ የሚገባ ስለሆነ እና እግረ መንገዱን ይሄንን ደግሞ አቡነ ዘበሰማያትን ብቻ ከምን ተረጎም ለምን አጠቃላይ ውዳሴ ማርያም አይተረጎምም ብለን በጋራ በአንድነት ከአቡነ ዘበሰማያት ጀምሮ እስከ ውዳሴ ማርያም ድረስ ያለው እንዲተረጎም ተደርጓል። አክለውም መጽሐፉ ሲዘጋጅ ተግዳሮቶች ገጥሞ የነበረ ቢሆንም የታቀደው ስራ ተግባራዊ ሆኖ ተጨባጭ ውጤት መመዝገቡን ተናግረዋል። ብዙ የሚያስቸግር ስራ ነበረ። በርግጥ በጣም ለምን ቢባል ይሄኛው ቋንቋ ዳይቨርሲፋይድ የሆነ ወንዘኛ ዘኛ የሚባለው ቫራይቲ አለው። ስለዚህ የኦሞቲክ ቤተሰብ ቋንቋ ምንጭ ተብሎም በአንትሮፖሎጂ ወይም በስነሰቦች እንደሚታመነው ምንጭ ከመሆኑ አንፃር በርካታ ልዩነቶች አሉ። ያንን አስተጋብቶ አስተባብሮ የሚመጥነውን የሚቀራረበውን ማዘጋጀቱ በጣም ተግዳሮት ነበር። ይሄኛው የውዳሴ ማርያም መተርጎሙ በቋንቋ ለሚሰብኩ ሰባኪያንም ሪፈራንስ አድርገው ሊጠቀሙት ይችላሉ። አንድም ምእመኑ በቋንቋ እንዲጸሉ የሚያደርግ ስለሆነ ጥቅሙ ወደር የለውም። አቶ ሽመልስ ታደሰ የአርባ ምንጭ ከተማ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ በበኩላቸው የመጽሐፉ ዝግጅት ማህበረ ቅዱሳን ስብከተ ወንጌልን በማስፋፋት ረገድ እየሰራ ካለው ተግባር አንዱ ማሳያ ነው ብለዋል። ማህበረ ቅዱሳን ስለ ማህበሩ መመስከር በራሱ ለቀባሪው ማርዳት ነው የሚሆነውና የቤተክርስቲያን የጀርባ አጥንት ሆነው ቤተክርስቲያናችንን ከአባቶች እግር በመሆን አባቶች የሚሉትን እየተቀበሉ ቤተክርስቲያናችን በተለይ በገጠር ያሉ ቤተክርስቲያናትን ከማስፋፋትም ወንጌል እንዲሰበክ ከማድረግ አንጻር እያበረከቱ ያሉ አስተዋጽኦ እግዚአብሔር ይህን እያደረጉ ላሉ ወጣቶች ታናናሽ እህት ወንድሞች እድሜ ጤና ሰላሙን አብዝቶ ይስጣቸው።
ሊቃውንተ ቤተ ክርስቲያን የቅዱስ ያሬድ ስራዎችን ለነቀፋ ከሚዳርጉ ድርጊቶች መቆጠብ እንደሚገባቸው ተጠቆመ። የሚመለከታቸው የቅዱስ ቤተ ክርስቲያን አካላት በቅዱስ ያሬድ ስራዎች ላይ የሚስተዋሉ አሉታዊ ግንዛቤዎችን ለማስተካከል በትኩረት መስራት ይገባቸዋል ሲሉ ሊቃውንተ ቤተ ክርስቲያን አሳስበዋል። በማህበረ ቅዱሳን የባህር ዳር ማዕከል የላከልን መረጃ በተከታይነት ይዞልን የሚቀርበው ዲያቆን ኤርሚያስ ደባሱ ነው። ዓለም ሁሉ ስለ ኢትዮጵያ ቤተ ክርስቲያንና ስለ ኢትዮጵያ ቅርስ ፍለጋ የሚመጣው ዋናው የሁሉም መሰረት ቅዱስ ያሬድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት በዓለም አቀፍ ደረጃ የምትገለገለው በቅዱስ ያሬድ ልጆች ነው። ይሄ ዓለም አቀፋዊ ያሰኛል ሳይሆን ነው። በማህበረ ቅዱሳን ባህር ዳር ማዕከል አዘጋጅነት ከባህር ዳር ሀገረ ስብከትና ከባህር ዳር ዩኒቨርሲቲ ጋር በመተባበር የቅዱስ ያሬድ ስራዎች ላይ ያተኮረ አውደ ጥናት ባሳለፍነው እሁድ መካሄዱ ይታወሳል። በዚህ አውደ ጥናትም የቅዱስ ያሬድ ዓለም አቀፋዊ አበርክቶች ተነስተዋል። ለሀገር መጽናት፣ ለሀገር አንድነት፣ ለሀገር ገጽታ ግንባታ፣ ለስርዓተ ትምህርቷ፣ ለአስተዳደሯ እሱ የዘረጋው ስርዓተ ትምህርት ዘለቄታዊ አስተዋጽኦ አድርገዋል ማለት ነው። ይሁን እንጂ ከቅድስት ቤተ ክርስቲያን አልፎ ለዘመናዊ የምርምር መስኮች ትልቅ መሰረት በመሆን ዛሬም ድረስ የዓለም አቀፍ ምሁራንን ትኩረት እየሳቡ የሚገኙ የቅዱስ ያሬድ ስራዎች በተለያዩ ውጫዊና ውስጣዊ ተጽዕኖዎች ውስጥ እንደሚገኙም ተገልጿል። እንግዲህ ተግዳሮቶቹ በጣም ብዙ ናቸው። ውጫዊና ውስጣዊ ተግዳሮቶች አሉ። አንደኛው አጠቃላይ አሁን ያለበት የዓለም ሁኔታ ተጽዕኖ ፈጥሮበታል። ከዚያም ባለፈው ውስጣዊ የሆነው አሁን በየማህሌቱ የምናየው ከድጓ ጋር ምንም የማይዛመድ ዳንኪራ የሚመስል ነገር ይሄ ከወረብ ጋር በተገናኘ የስሜት መግለጫ የሆነ ከበሮ አንዳንዱ በጭንቅላቱ ተሸክሞ አንዳንዱ እንደዚህ እንደ እብድ እየተሽከረከረ ምናምን ይሄ ድጓውን ማን ነው የያሬድን ዜማ ለነቀፋ አጋልጦ የሚሰጥ እኛም በነዘላልነት እያየ ነው ያለነው። ይህንንም ችግር ለመቅረፍ የቅዱስ ያሬድን ትሩፋት በዓለም የእውቀት መድረክ ላይ ማስተዋወቅ እንደሚገባ ያሳሰቡት መምህራኑ ቅድስት ቤተ ክርስቲያንም በቅዱስ ያሬድ ስራዎች ላይ የሚስተዋሉ አሉታዊ ግንዛቤዎችን ለማስተካከል በትኩረት መስራት እንደሚጠበቅባት ጠቁመዋል። እውቀት ብቻ አይደለም ቅዱስ ያሬድ አበርክቶ የሄደው ህይወትም ነው አሳይቶ የሄደው። በዚያ መልኩ ቀርጿቸው ነው ለዘመናት ቤተ ክርስቲያን ያሳየው። የሱ ልጆች እየተከተሉና በዚያ መልኩ ማስከድ ያስፈልጋል። ይሄ አንዱ ነው። ጥናትና ምርምሩ ሌላው ነው። በየዘርፉ እሱ ያረጋቸውን በሚቀጥሉበት ሁኔታ ጥናትና ምርምር እያደረጉ እየለዩ ማህበረ ቅዱሳን መስራት ያለበትን፣ ቤተ ክህነት መስራት ያለበትን፣ ምሁራን ኦርቶዶክሳውያን መስራት ያለባቸውን፣ ወጣቱ በተለይ መስራት ያለበትን አጥንቶ በጥናት መለየት መታቀድ መቻል አለበት። ከዛ እንዴት ይተገበራል? የመተግበሪያ ስልቶችን መፍጠር ያስፈልጋል ይመስለኛል። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። ማህበረ ቅዱሳን ግንቦትን ለግቢ ጉባኤ በሚል የተለያዩ መርሃ ግብራትን እያከናወነ ይገኛል። እነዚህ መርሃ ግብራት የነገዋን ቤተክርስቲያን ተረካቢ ኦርቶዶክሳዊ ትውልድ ለመቅረጽ ያላቸው ድርሻ ጉልህ መሆኑ ተጠቅሷል። ሀብቴ ብርሃኑ ማህበረ ቅዱሳን በየዓመቱ የምስረታውን በዓል በወራ ግንቦት እንደሚያከብር ይታወቃል። ይህንንም መነሻ በማድረግ የግቢ ጉባኤያት ማስተባበሪያ ግንቦትን ለግቢ ጉባኤ አገልግሎት በመስጠት የተለያዩ መርሃ ግብራትን እስከ ወሩ መጨረሻ እያከናወነ ነው። በዚህም በስነ ምግባር የዳበረ ትውልድን ከማፍራት አንጻር ግቢ ጉባኤያት ያለባቸውን የመሰረተ ልማት ችግሮች መፍታት የመርሃ ግብሩ ዋና ዓላማ መሆኑን አቶ ፈቃዱ ምህረቴ ተናግረዋል። የመምህራን ተግዳሮት አለ፣ የሚማሩባቸው የቦታ ችግሮች አሉ። የተለያዩ ለግቢ ጉባኤያት መሰረታዊ የምንላቸው መሰረተ ልማቶች ጋር ክፍተቶች ስላሉ እነዚህን ፕሮጀክት አድርጎ ለህዝብ በማስተዋወቅ ደጋፊ አካላትን ይዞ የሚጠበቀውን ወይም ደግሞ የምንጠብቃቸውን ተተኪ ትውልድ ማፍሪያ መንገዱን ማስተካከል ታሳቢ ያደረገ በየዓመቱ ይህን የበለጠ ግንዛቤ መፍጠር ፕሮጀክቶችን አስተዋውቆ ስራ መስራት ያሰበ ወይም ያለመ ነው። በመርሃ ግብሩ ግቢ ጉባኤያትን በማብቃት ረገድ ማስተባበሪያው የቨርቹዋል ስልጠና ማዕከልና የመምህራን ማፍሪያ ፕሮጀክት ማዕከላት በትኩረት እየሰሩ እንደሚገኙ ገልጸዋል። አሁን የልዕቀት ማዕከል ውስጥ በትልቁ አንዱ ተይዞ እየተሰራ ያለው የቨርቹዋል የስልጠና ማዕከል አለን። ይሄ ማለት ግቢ ጉባኤያትን ከማብቃት ከማሳደግ መምህራንን ከማሰልጠን ቦታ ሳይገድበን የተሻለ አገልግሎት እንድንሰጥ ለማድረግ የምንጠቀምባቸውና እነዚህን ፕሮጀክቶች ማስተዋወቅ ፕሮጀክቱን ደግሞ ደጋፊ አካል እንዲያገኝ ማስቻል ነው። በቀጣይም እየተከናወነ ያለው የነገ ቤተክርስቲያን ተረካቢ ትውልድን የማፍራት ተግባርን ለማጠናከር ባለድርሻ አካላትን ማሳተፍ ይገባል ብለዋል። ነገ ቤተክርስቲያን የሚረከቡ በተለያየ መንገድ በአስተዳደሩ በእውቀቱም ቤተክርስቲያኒቱ የምትፈልገውን ትውልድ እንድታፈራ መንገድ ጠራጊ ሆኖ
ያን የሚያስተካክል እንዲሆን ሁሉም የበኩሉን ድርሻ እንዲወጣ ቅድም የተናገርኳቸው የቨርቹዋል ስልጠና ማዕከልና የመምህራን ማፍሪያ ማዕቀፍ እንግዲህ ትኬትም ተዘጋጅቶ ለሁሉም አካላት ተልኳል። ምዕመናንም አጠቃላይ የሚመለከታቸውም አካላት ሁሉም በትብብር ይህን ፕሮጀክት እንዲደግፍ አጠቃላይ እንደ ማህበረ ቅዱሳን ደግሞ ሁሉም ተቋማት እስከ 30 የተለያዩ መርሃ ግብራት ስለሚከናወኑ በተለይ ማዕከላት እነኚህን መርሃ ግብራት በንቃት በመስራት ግቢ ጉባኤያትን ለአካባቢ ማህበረሰብ አስተዋውቆ ግቢ ጉባኤያት የቤተክርስቲያንም ለሀገርም ተስፋ መሆናቸውን የሚያሳይ እንዲሆን ለማሳሰብ ወዳለው። በማህበረ ቅዱሳን የወሊሶ ማዕከል በገጠሪቱ ቤተክርስቲያን የሚስተዋሉ የካህናት እጥረት ለመፍታት እየሰራ መሆኑን አሳወቀ። ዓላማውንም ለማሳካት ማዕከሉ ከ470 ሺህ ብር በላይ ወጪ በማድረግ ከተለያዩ አካባቢዎች ለተመለመሉ አገልጋዮች ስልጠና መስጠቱንም ገልጸዋል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። በማህበረ ቅዱሳን የወሊሶ ማዕከል በገዳማትና አብነት ትምህርት ቤቶች ክፍል አማካኝነት ከ470 ሺህ ብር በላይ ወጪ በማድረግ የገጠሪቷን የቤተክርስቲያን አገልጋይ እጥረት ለመቅረፍ እየሰራ መሆኑን አሳውቋል። ለአብነትም በወሊሶ ወረዳ ወሊሶ ከተማ በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ለ1 ዓመት፣ በበኪሴ ቅዱስ ባልወልድ ቤተክርስቲያን፣ በአመያ ወረዳ ቆታ ቅዱስ ሥላሴ ቤተክርስቲያን፣ በወንጪ ወረዳ ጭቱ ቅዱስ ሩፋኤል ቤተክርስቲያን እና ወንጪ ቅዱስ ቂርቆስ ገዳም፣ በሶዶ ዳጪ ወረዳ ተሬ ቅዱስ ሥላሴ ቤተክርስቲያን እና በቀርሳ ማልማ ወረዳ በታሪካዊቷ አዳዲ ደብረ ምሕረት ቅድስት ድንግል ማርያም ቤተክርስቲያን ለመምህራን ድጎማና ለተማሪዎች የመማሪያ መጻሕፍትና ሌሎች የትምህርት ቁሳቁስ 470,500 ብር ድጋፍ በማድረግ በርካታ ዲያቆናትን አፍርቷል። ላለፉት 3 ወራት በደቡብ ምዕራብ ሸዋ ሀገረ ስብከት ስር ከሚገኙ 9 ወረዳዎች የተውጣጡ 17 ዲያቆናትን ሲያሰለጥን የቆየው ማዕከሉ ከስልጣኞቹ መካከል 8 ዲያቆናትን ማዕረገ ቅስና እንዲቀበሉም አድርጓል። ብዙ ቤተክርስቲያን እንደኛ ወረዳ ማለት ነው ብዙ ቤተክርስቲያን ዲያቆናትና ካህናት የሌለው ቦታ አለ። በተለይ በቻል እኔ እዚህ የተማርነው አስተምራለሁ ደግሞ በራሴ በኩል ደግሞ እዛ ሄጄን አገልግላለሁ። በተለይ ወረዳ ላይ ስለምሰራ ብዙ ቤተክርስቲያን ስለተዘጋ ማለት ነው እዛ በወረዳ በኩል ሄጄ ሁሌም ቤተክርስቲያን ይከፍታለሁ። ማዕከሉ በአሁኑ ሰዓትም በሀገረ ስብከቱ 3 ወረዳዎች በሚገኙ 3 አጥቢያዎች ከ85 በላይ ዲያቆናትን እያስተማረ ይገኛል። የመጀመሪያችን አይደለም ይሄ አገልግሎት። ከዚህ በፊት ብዙ ወረዳ ላይ ይሄን ስልጠና እየሰጠን እንገኛለን። በዋና ማዕከል ድጎማ ማለት ነው። በአዳር ትምህርት ቤት ደግሞ ዘንድሮ ጀምረናል። ይሄ ደግሞ ከዘንድሮ ብዙ ኤክስፒሪየንስ ብዙ ልምድ ወስደን መቀጠል እንደ እግዚአብሔር ፍቃድ እናስባለን። ውጤታማም ስለሆነ ማለት ነው። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ አብየ እግዚእን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኝ። አባታቸው ያፍቅረነ ጊዜ እናታቸው ጽርሐ ቅዱሳን ይባላሉ። ወላጆቻቸው ባለጸጋ ቢሆኑም ልጅ ስላልነበራቸው በእመቤታችን ስም ለድሆች በመመጽወት ዘወትር ይማጸኑ ነበር። በፈቃድ እግዚአብሔር ነሐሴ 7 ቀን ተጸንሰው ግንቦት 1 ቀን እንደ ሐሩር ፀሐይ የሚያበር ሆነው ተወለዱ። በ40 ቀናቸውም በሊቀ መላእክት ቅዱስ ሚካኤል መሪነት በአባ ሰላማ እጅ ተጠምቀዋል። ቅዱስ አብየ እግዚእ ገና ከሕፃንነታቸው ጀምረው ለእግዚአብሔር ስም ከነበራቸው ፍርሃት የተነሳ ባልንጀሮቻቸው ሊፈትኗቸው ብለው ስለ እግዚአብሔር እያሉ በስለታም ጦር ራሳቸውን እንዲወጓቸው በጠየቋቸው ጊዜ የፈጣሪን ስም ከመዳፈር ሞትም መርጠው ትእዛዙን ለመፈጸም አልፈሩም። ከመምህር ዘራ ሚካኤል ብሉያትና ሐዲሳትን ተምረው ድቁናና ቅስናን ተቀብለዋል። በኋላም ከአባ ሳሙኤል የምንኩስና ቆብና አስኬማን ለበሱ። ጻድቁ አባታችን በተጋድሎ ዘመናቸው ፍጥረታትን ሁሉ ገዝተዋል። አናብስትና አናምርት እንደ ጓደኛ ይከተሏቸው፣ ቶራዎችን በሰው አንደበት ያናግሯቸውም ነበር። የመላእክት ክንፍ ተሰጥቷቸው የሕያዋንን መኖሪያ ጎበኙ የነበሩት አባታችን ማንም ሊደርስባት የማይችለው የባህታውያኑን የባህረ ዋልድባ ስውር ቤተክርስቲያን ፈልገው አግኝተዋል። በደብረ ሊባኖስ ገዳምም በጸሎታቸው ህብስትና ጽዋ ከሰማይ እንዲወርድ አድርገው ቀድሰው አቅርበዋል። በተጋድሎና በወንጌል አገልግሎት ፈጣሪያቸውን ካገለገሉ በኋላ ታላቅ የድህነት ቃል ኪዳንን ተቀብለው ግንቦት 19 ቀን በክብር አርፈዋል። አምላከ ቅዱሳን ከሊቀ መላእክት ቅዱስ ገብርኤል ከቅዱስ ይምርሃነ ክርስቶስ ከቅዱስ አቡነ አብየ እግዚእ በዛሬው ዕለት ከሚከበሩ ቅዱሳን ሁሉ ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።